የጌታ ጸጋና ሰላም ይብዛላችሁ ወንድምና እህቶቼ በዓለም ዙሪያ ያላችሁ። ለዚህ ለጸሎት ቤት አዲስ የሆናችሁ ሰብስክራይብ አድርጋችሁ ደወል ምልክቱን ተጫኑና ኦል በሚለው ላይ አስቀምጣችሁ ቪዲዮን ላይክ፣ ሼር ለሌሎች እያደረጋችሁ ከኔ ጋራ ጸሎትን ጀምር። እግዚአብሔር ከዚህ ጸሎት በኋላ የብዙ ሰዎችን ህይወት በአዲስ ምዕራፍ እንደሚያስጀምር አምናለሁ። ስለዚህ የምታምኑ ሰዎች ከኔ ጋር እግዚአብሔር አዲስ ምዕራፍ በአዲስ ክብር ያስጀምረኛል ብላችሁ የምታምኑ ሰዎች ከኔ ጋራ በእምነት ትጸልያላችሁ። ወደ ጸሎት ከመሄድ በፊት አንድ እግዚአብሔርን ቃል አብረን አይተን እንጸልያለን። የማቴዎስ ወንጌል ምዕራፍ 21 ቁጥር 18 እስከ 22 ያለው እግዚአብሔር ቃል እንደዚህ ይላል። በማለዳም ወደ ከተማ ሲመለስ ተራበ። ኢየሱስ ማለት ነው። ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለም ፍሬ አይገኝብሽ አላት። በለሲቱም ያን ጊዜውን ደረቀች። ቁጥር 20 ደቀ መዛሙርቱም ይህን አይቶ በለሲቱ ያን ጊዜውን እንዴት ደረቀች ብለው ተደነቁ። ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም በበለሲቱ እንደሆነባት ብቻ አታደርጉም፣ ነገር ግን ይህን ተራራ እንኳን ተነቅለህ ወደ ባህር ተወርወር ብትሉት ይሆናል። ቁጥር 22 የመልእክቴ ፖይንቱ ያለው እዚህ ጋር ነው። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው ይላል። ጌታ ኢየሱስ በማለዳ ወደ ከተማ ሲመለስ እንደ ተራበ ወይም ደግሞ ልክ ፍጹም አምላክ ፍጹም ሰው የሆነው ጌታ ኢየሱስ ልክ እንደኛ ተራበ እና አንዳች የሚበላ ነገር ካለ ብሎ ወደ አንዲት በለስ በተጠጋ ጊዜ ቅጠሏ ያምራል፣ በጣም ከላይ ታምራለች። ሁሉ ነገሯ ልክ አሁን በዚህ ዘመን እንዳለው ማለት ነው። የብዙ ሰው ህይወት ቅጠል ብቻ ነው፣ ሜካፕ ብቻ ነው። ምን ማለት ነው? ልብስ ብቻ ነው። በጣም ጥሩ ሱፍ ብቻ ነው። ጥሩ ነገር ብቻ ጥሩ ነገር፣ ስማርት ሞባይል ነው። በጣም ጥሩ ነገር እኛ ጋር አለ። ህይወታችን ግን ሲመዘን ፍሬ አልባ ነው። እግዚአብሔር ከዚህ ህይወት ይጠብቀን። ወንድምና እህቶቼ ይህን ጸሎት ስትጸልዩ ከኔ ጋር ዛሬ እግዚአብሔር ከዚህ ህይወት እንዲያወጣችሁ አንደኛ ጸልያለሁ። ሁለተኛ ደረጃ ላይ ስለ እምነት ነው በደንብ በክር የምናገረው። ምክንያቱም ክፍሉ ላይ ያለው አንደኛ ያቺ በለስ አምላክ ነው እሷ ጋር ፍሬ ካለ ብሎ የመጣው አምላክ ማለት ነው። እና አምላክ ፍሬ ፈልጎ ሲመጣ ብዙዎቻችን ህይወታችን ጌታ እኛን የሚፈልገን ቦታ ሌላ ነው። እኛ የምንገኝበት ቦታ ደግሞ በጣም የወረደና ትንንሽ አካባቢ ነው። አንዳንድ ሰው እግዚአብሔር ትልልቅ ነገር ነግሮት ትልልቅ ነገር አሳይቶት ትልልቅ አጀንዳ ሰጥቶት እሱ ግን ወርደው በጣም ትንንሽ ቦታ ላይ ይገኛል እና ጥቃቅን ኃጢአት ቦታ ላይ ምንም ለህይወታችን ትርፍ ሊሰጡን ከማይችሉ ነገሮች ጋራ ወርደን እንንከራተታለን። እግዚአብሔር ከዚህ ህይወት ያውጣን እና አምላክ የሚያክል አምላክ ጌታ ኢየሱስ ፍሬ ካለ ብሎ ፍሬ ፈልጎ ወደኛ ሲመጣ ፍሬ አልባ መሆን እጅግ በጣም ያሳዝናል፣ እጅግ በጣም ያማል። ስለዚህ ወዳጆች ህይወታችሁ ውስጥ ፍሬ አለ፣ የሚቀመስ ፍሬ አለ። ጌታ ኢየሱስ ከእናንተ ማየት የሚፈልገው ፍሬ ነው። ምንም አይነት ሁኔታ ውስጥ ሆኖ ፍሬ ነው። አንድ ሰው
ካገባ በኋላ ፍሬ ማየት ይፈልጋል። ልጅ ማየት ይፈልጋል። አንድ ሰው ሲያገለግል በአገልግሎቱ ፍሬ ማየት ይፈልጋል። አንድ ሰው ስራ ከሰራ ያ ስራ ውጤታማ ሲሆን ማየት ይፈልጋል። በነገር ሁሉ ውጤታማ መሆን አለብን። ስለዚህ ፍሬያችሁን በቃ ከላይ ብቻ አሸብርቆ ከላይ ብቻ ተውቦ ተስተካክሎ ጥሩ ጥሩ ነገር ለሰዎች የሚታይ ከላይ ነው። እቺ በለስ ቅጠሏ ከቅጠል ብቻ በቀር ይላል የእግዚአብሔር ቃል ምንም ፍሬ አላገኘባትም። ቅጠል ብቻ ናት። ቅጠሏ ያምራል፣ ፍሬ ያለባት ትመስላለች፣ ግን ጠጋ ስትባል ፍሬ የላትም። ወዳጆቼ እግዚአብሔር ከዚህ ሕይወት ይጠብቀን። ብዙዎቻችን በተለያየ አይነት ኃጢአት ልምምድ ውስጥ ያሉ ሰዎች አሉ። በተለያየ አይነት አንዳንድ ሰዎች በተለያየ አይነት ኃጢአት ከስልክ ጋር በተለያየ አይነት በፖርን አዲክሽን ውስጥ ገብተው ያሉ አሉ። በምንድን ነው በተለያየ አይነት በተመሳሳይ ጾታ ደግሞ ተቃራኒም ይሆን ብቻ ምንም ይሆን ብቻ መውጣት እየፈለገን መውጣት የማይችሉ ሰዎች ብዙ ተጨንቆ ያሉ ሰዎች አሉ። ዛሬ እግዚአብሔር ከዚህ ሕይወት ያወጣችሁ በኢየሱስ ክርስቶስ እና ፍሬ አልባነት ነው ይሄ። እግዚአብሔር ትልልቅ ደረጃ ሰጥቶን ትልልቅ ነገር እግዚአብሔር ሰጥቶን፣ ነገር ግን እኛ ወርደን ስንገኝ በጣም ያሳዝናል፣ ያማል። እግዚአብሔር ከዚህ ሕይወት ይጠብቀን። ስለዚህ ለዘላለም ፍሬ አይገኝብሽ አላት ይላል መጽሐፍ ቅዱስ ሲናገር። ከዛ ኢየሱስ ከረገማት በኋላ ያን ጊዜ ይላል በለሲቱም ያን ጊዜውን ደረቀች ይላል። እነዚህ ደቀ መዛሙርት አይቶ ተደነቁ። የበለሲቱን የዛች ሰዓት ኢሚዲየትሊ ፈጣን የሆነ ድርቀት አይቶ ተገረሙ፣ ተደነቁ። እንዴት ይሄ ሊሆን ቻለ ብሎ ማለት ነው። ከዛ እዛ ቦታ ላይ ኢየሱስ አንድ ነገር አስተማራቸው። ስለ እምነት ነገራቸው። ምን አለ? እምነት ብኖራችሁ አይደለም ስለዚች በለስ ይህንን ተራራ እንኳን ተነቅለ ወደ ባህር ሂድ ብትሉ ወይም ተወርወር ብትሉት ይሆናል አለ። ቁጥር 22 ላይ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው ይላል። ዛሬ ለአንድ ሰው መልእክት አለኝ። አምነው ከኔ ጋር ለሚጸልይ ሰው መልእክት አለኝ። እኔ አማኝ ነኝ። እኔ እግዚአብሔር ነብይ ነኝ። እግዚአብሔር አምናችሁ የምትለምኑትን አምናችሁ የጸለያችሁትን በሕይወታችሁ ያደርጋል፣ ይሰጣችኋል። ማካቶ ሳባ ሻካታባራ በሕይወታችሁ ውስጥ በእምነት ጉድለት መውሰድ መቀበል እያለባችሁ በእምነት ጉድለት ብቻ መቀበል ያልቻላችሁ ብዙ ነገር አለ። ስሙኝ በደንብ። በእምነታችሁ ጉድለት ያልተቀበላችሁት ብዙ ነገሮች አሏችሁ። እንደ እግዚአብሔር ነብይ ዛሬ አውጃለሁ። እግዚአብሔር አምላኬ በሕይወታችሁ ላይ እጅግ በጣም ታላላቅ ጉብኝት ያደርግላችኋል። እጅግ በጣም ታላላቅ ታምራት ያደርግላችኋል። ይውላችሁ ዛሬ የመጀመሪያው ፍሬ አልባነት ከአንድ ሰው ሕይወት ላይ ይመታል። ከኔ ጋር ኮመንት ላይ እየገባችሁ በኢየሱስ ስም አፈራለሁ በሉ። በኢየሱስ ስም አፈራለሁ። እኔ ፍሬያማ ነኝ አፈራለሁ በሉ። እግዚአብሔር እንድታፈሩ ዛሬ ከሰማይ ትእዛዝ ሰጥቷቸዋል። አሜን። ፍሬ አልባነት ሕይወት ከአንድ ሰው ሕይወት ላይ ይመታ። ፍሬ እንዳታፈሩ ያደረገ ማካቶስ ሳባያ መጽሐፍ ቅዱስ በእኔ ያለውን ይላል ፍሬ የማያፈራውን ይቆረጣል፣ ወደ ውጭ ይጣላል፣ በእሳትም ይጣላል፣ ይቃጠላል ይላል። አያችሁ፣ በእኔ ያለውን ፍሬ የሚያፈራውን ግን አብዝቶ እንዲያፈራ ያጠራዋል ይላል ኢየሱስ። እንዳይረገጥ፣ እንዳይመታ፣ ጠላት እንደፈለገው እንዳያደርገው ብዙ ፍሬ እንዲያፈራ ያጠራዋል ይላል። ዛሬ በእውነት እኔ ለአንድ ሰው ጸልያለሁ። እግዚአብሔር በሕይወታችሁ የተናገረውን ነገር ያደርግላችኋል። ዘመናችሁ ላይ እግዚአብሔር ታላቅን ድል ይሰጣችኋል። ምንም አይነት ሁኔታዎች ውስጥ ሆኖ ዛሬ የሚጸልየው ጸሎት የአንድን ሰው ነገር ማስተካከል የሚችል ኃይል አለው። ወዳጆቼ የሚጸልይ ሰው ያተርፋል። የሚጸልይ ሰው አትራፊ ነው። በነገር ሁሉ ባለ ድል ነው። እግዚአብሔር በሕይወታችሁ ላይ ድልን ይሰጣችኋል።
አፈራለሁ በሉ። እኔ ፍሬያማ ሆናለሁ። ከዚህ በኋላ የኔ ህይወት የፍሬ ህይወት ነው። ሃሌሉያ። ስለዚህ እግዚአብሔር አምላክ ህይወታችሁ ውስጥ ፍሬ ይፈልጋል። በተሰማራችሁበት፣ ባላችሁበት፣ በምትኖሩበት ወይም በእያንዳንዱ ሁኔታችሁ ውስጥ እግዚአብሔር አምላክ ፍሬያማ እንድንሆን ይፈልጋል እና እግዚአብሔር ፍሬ ይፈልጋልና ፍሬ ማንም ለዘላለም አይገኝብሽ ብሎ ኢየሱስ ባላት ጊዜ በለስቱ ያን ጊዜ ደረቀ ይችላልና ይሄ እግዚአብሔር ፍሬ አልባ የሚያደርግ መንፈስ ይምታ። ስለዚህ ስለ እምነት ተናገረ እዚህ ቦታ ላይ ኢየሱስ እና ምንድነው ያለው? እምነትን በቃ ተደነቁ። ኢየሱስ ባለው ሰዓት ያቺ በለሲቱ ደረቀች እና ደቀ መዝሙር ተደነቁ። ኢየሱስ ደግሞ ምን አለ? እምነት ብኖራችኋል። ስለዚህ እምነት ሊኖረን ይገባል። እምነት በነገራችን ላይ ጌታ ብቻ የሚሰጠን ጌታ አይደለም የሚሰጠን። እምነት እኛ በውስጣችን የሚሰጥ ስጦታ ነው። ማለት እኛ ነን እምነትን ማመን ያለብን እኛ ነን። እምነትን እኛ ነን የምናምነው። እምነት ብኖራችሁ ነው ያለው ኢየሱስ ክርስቶስ። ያ ማለት ማመን አለባችሁ እያለ ነው። ስለዚህ ዛሬ በህይወታችሁ ላይ አማኝ ስትሆኑ የሌለውን ነገር ታዛላችሁ፣ ይመጣላችኋል። እጸልያለሁ በጌታ በኢየሱስ ክርስቶስ አንድ ሰው በተቸገረው ጉዳይ ላይ፣ ግራ በተጋባው ጉዳይ ላይ፣ እንዴት እሆናለሁ እንዴት አልፋለሁ ባለው ጉዳይ ላይ፣ መንገዴ ተዘግቶብኛል፣ የኔ ጉዳይ ሞቷል፣ በቃ ሰዎች ሸሽተውኛል፣ ያመንኳቸው ተስፋ ያደረግኳቸው ሰዎች ጥለውኝ ሄደዋል ያላችሁት ጉዳይ ላይ የእግዚአብሔር ክንድ በኃይል ይገለጣል። እግዚአብሔር ክንዱን ይዘረጋል። ይኸው አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው ይላል። ስለዚህ እመኑ እያለ ነው። መጀመሪያ ጸሎት ከመጸለያችን በፊት ማመን አለብን። ለምሳሌ እግዚአብሔር የጸለይኩትን ጸሎት ይሰጠኛል ብለን ማመን አለብን። ጸሎት ጩኸት አይደለም። ጸሎት ጭቅጭቅ፣ ንትርክ አይደለም። ብዙ ሰዎች ጸሎትን በቃ የሆነ እንዲህ አልሆነም ወ እንደሱ አይደለም። ጸሎት ማለት እግዚአብሔር አባቴ ሆይ፣ መጽሐፍ ቅዱስ እውቅና ስጡ፣ ስላላችሁበት ስላለፋችሁበት ለእግዚአብሔር እውቅና ስጡ፣ እግዚአብሔር ስላደረገላችሁ ነገር እውቅና ስጡ፣ አመስግኑ፣ ቀጥሎ ላለው ነገር አመልክቱ። በዚህ ጉዳይ ላይ ጌታ ሆይ ክንዴ ጣልቃ ይግባ፣ ይህንን ጉዳይ አንተ ተመልከት፣ ይህንን ጉዳይ ለአንተ አሳልፌ እሰጣለሁ፣ ለአንተ ሁሉ ይቻላል ጌታ ሆይ ብላችሁ ስለሰማኝ አመሰግናለሁ ብላችሁ የጸለያችሁትን ደግሞ እንደምትቀበሉ አምናችሁ ጸልዩ። ስሙኝ፣ እንደማትቀበሉ ከጸለያችሁ አትቀበሉ። እንደምትቀበሉ ደግሞ አምናችሁ ከጸለያችሁ እግዚአብሔር ይሰጣችኋል። ስለዚህ ብዙ ሰው ጸሎት የሚባለው ነገር ይሄ ብሶት ብቻ ያደርጋል። ማለት እንዲህ የለኝም እንትና ጎዳኝ፣ ወይኔ አትመለከትም አትፈርድም ብቻ አይነት መሆን የለበትም። ይሄ ብሶት እንትን ማድረጊያ ብቻ ነው የሚሆነው። እንደዛ እንዳይሆን ስለዚህ ጸልያለሁ በህይወታችሁ ላይ በጌታ በኢየሱስ ክርስቶስ እግዚአብሔር አምላኬ ብዙ ድል እንዲሰጣችሁ፣ የጸለያችሁት መልስ እንዲሆንላችሁ፣ የለመናችሁትን እንድትቀበሉ እግዚአብሔር አምላክ ታላቅን ድል እንዲሰጣችሁ፣ ነገራችሁ የተስተካከለ እንዲሆን፣ የሞተ ነገር የአንድ ሰው እንዲነሳ አምናችሁ ነው ያለው። እኔ አምኜ ነው የምጸልየው። የአንድ ሰው ነገር በጌታ በኢየሱስ መራመድ ይጀምር። የአንድ ሰው ነገር መንቀሳቀስ ይጀምር። የአንድ ሰው ነገር ከሞተበት ያው ይሆን። የአንድ ሰው ነገር ዛሬ በጌታ በኢየሱስ ጸልያለሁ። ተስፋ የተቆረጠው ነገር እንደገና ተስፋው ይለመልም። የአንድ ሰው ነገር በጌታ በኢየሱስ እንደገና እንዲቆም ጸልያለሁ። እግዚአብሔር መንፈስ እንደዚህ እያለኝ ነው። አንዳንዶቻችሁ በአራት ነጥብ የዘጋችኋቸውን ጉዳዮቻችሁን ይውላችሁ፣ በትዳር ጉዳይ፣ በልጅ ጉዳይ፣
ይህን ደግሞ በእጮኝነት ጉዳይ፣ በፋሚሊ ጉዳይ እናንተ ዘግታችኋል። እግዚአብሔር ግን አዲስ ብሎ ይጀምረዋል። እናንተ ጨረሳችሁ፣ እግዚአብሔር ግን እንደገና ይቀጥላል። ዛሬ ላመነ ሰው ዛሬ ጸልያለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ነገራችሁ ሕያው እንዲሆን እጸልያለሁ። ለነገራችሁ እግዚአብሔር አምላክ ጣልቃ እንዲገባ መፍትሄ እንድታገኙ ጸልያለሁ። መፍትሄ እንድታገኙ ጸልያለሁ። ማራሃታ ካባሻና እስቲ አንድ ሰው ከኔ ጋር ለነገሬ መፍትሄ ያገኛለሁ በሉ። ለነገሬ መፍትሄ ያገኛለሁ። ለነገሬ መፍትሄ ያገኛለሁ። ሎፕራሃታ ካባይ ሻባካታ ካባካራከስ አንድ ሰው በጌታ በኢየሱስ ክርስቶስ ስም ለነገሩ መፍትሄ እንዲያገኝ እግዚአብሔር ለአንድ ሰው በጌታ በኢየሱስ ክርስቶስ ስም ድል እንዲሰጥ እግዚአብሔር የአንድን ሰው ነገር እንዲያስተካክል በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። የእግዚአብሔር ታላቁ ክንድ የመንፈስ ቅዱስ ታላቅ እጅ በኢየሱስ ስም የአንድን ሰው ነገር ዛሬ በዚህ ሌሊት ሰራው። ሻባካታ ካባካራዲያኮስ በተለይ ሌሊት ወይም ደግሞ በምሽት ስትጸልዩ እጅግ በጣም ብዙ መናፍስቶች ኃይል አግኝቶ የሚሰሩት ሌሊት ነው እና ይሄ የጥንቆላው ወይም ደግሞ በጥንቆላው ዓለም በሟርቱ ዓለም የሚሰሩ በሙሉ የሚሰሩት በዚህ በሌሊት ነው። ስለዚህ እኛ ከተኛን በኋላ በእርግጥ መጽሐፍ ቅዱስ የሚናገረው እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። ስለዚህ በሕይወት ያለነው በድል የምንኖረው አድረን ደግሞ አዲስ ማለዳ እያየን እግዚአብሔር በሕይወታችን ላይ ዕድሜ የሚጨምረው በራሱ ኃይልና ጉልበት ነው። ግን ብዙ እናንተ የምትፈልጉትንም ነገር ለማግኘት ጸሎታችሁም እንዲሰማ ማድረግ ያለባችሁ ነገር አንድ ነው። ይሄ ሌሊት ጸሎት እጅግ በጣም አስፈላጊ ነው። ከቻላችሁ ስትተኙ፣ ካልቻላችሁ ደግሞ ስትነሱ ወይም ሌሊት መጸለይ በጣም የሕይወታችሁ ዋና ጉዳይ ቁልፍ ጉዳይ ነው። ስለዚህ ዛሬ እጸልያለሁ የአንድ ሰው ነገር በጌታ በኢየሱስ ክርስቶስም ይስተካከል። ለአንድ ሰው እግዚአብሔር ጣልቃ ይግባ በጌታ በኢየሱስ ክርስቶስም። እጅግ የፈጠነ የእግዚአብሔር ጉብኝት በሕይወታችሁ ላይ ይሁን። እጅግ የፈጠነ ጣልቃ ገብነት በነገሮቻችሁ ላይ ይሁን። እጅግ ታላቅ ተአምራት አሁን የአንድ ሰውን ነገር ያንቀሳቅሰው። ይኸው ለዘላለም ፍሬ አይገኝብሽ ኢየሱስ ባላት ቅጽበት ላይ ያቺ በለሲቷ እንደደረቀች ለአንድ ሰው እጸልያለሁ በዚህ ሌሊት በጌታ በኢየሱስ። ያስጨነቃችሁ፣ በራችሁን የዘጋ፣ በበሽታ የተጨነቃችሁ እናንተ ለምን ይሄ ነገር ሆነብኝ? ለምን ይሄ ደረሰብኝ? መቼ ነው የኔ ጉዳይ የሚቀየረው ብላችሁ በጣም ያለቀሳችሁ ሰዎች እናንተ የተቸገራችሁበት ወይም እናንተን ያስቸግራችሁ ያ ጉዳይ ያ እናንተን ያመላለሳችሁ ጉዳይ በአብ ልጅ ጌታ በኢየሱስ ክርስቶስም ከዚህ ሰዓትና ደቂቃ ጀምሮ የደረቀ ይሁን። የችግራችሁ ምንጭ የደረቀ ይሁን። የሐዘን ምንጭ የደረቀ ይሁን። የኪሳራ ምንጭ የደረቀ ይሁን። የሞት ምንጭ የደረቀ ይሁን። ይና ካያላ ማንታ ምንጩ የደረቀ ይሁን። አዎ እግዚአብሔር ምስክር። በበሽታ በኩላሊት፣ በጨጓራ፣ ስኳር፣ ግፊት፣ ማነስ፣ የተለያየ HIV፣ ካንሰር እናንተ ብቻ ቤተሰብን ተከታትለው ከዘር መንዘር የመጣ እርግማኔ ከቅድመ አያት ከቅመ አያት የመጣ በጌታ በኢየሱስ ስም ኤኒ ዊች ክራፍት፣ ድግምት፣ ጥንቆላ፣ አጋንንታዊ ኃይል፣ መተት በአብ ልጅ ጌታ በኢየሱስ ክርስቶስ ለዘላለም የከሸፈ ይሁን። ለዘላለም የከሸፈ ይሁን። እግዚአብሔር ጣልቃ እንዲገባ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ከዚህ ሰዓት ጀምሮ የአንድ ሰው ነገር ተስተካከለ። እግዚአብሔር ለአንድ ሰው ጉዳይ ጣልቃ ገባ። እኔ እንደ እግዚአብሔር ነቢይ ነው የምናገረው። እናንተ የጨረሳችሁትን ጉዳይ እግዚአብሔር በክብር ጀምረዋል።
ወዮ ወዮ ወዮ! እናንተ ያቃታችሁን ነገር እግዚአብሔር እንደገና በድል በሞገስ ይጀምረዋል። በናዝሬቱ ጌታ በኢየሱስ ከኔ ጋራ እንደዚህ ብላችሁ ተናገሩ። ነገሬ እንደ አዲስ ይጀምራል በሉ። እንደ አዲስ ይጀምራል። ያደከማችሁ ጉዳይ እንደ አዲስ ይጀምራል። የተመላለሳችሁበት ጉዳይ እንደ አዲስ ይጀምራል። ወረቀት ጉዳይ፣ በሰው ሀገር ያሉ ወረቀት ጉዳይ የተቸገራችሁ በተለያየ አይነት ጉዳይ ላይ በቃ የተቸገራችሁበት የተጨነቃችሁበት ጉዳይ፣ በቤተሰብ ጉዳይ ዛሬ እግዚአብሔር እንዲህ ይለኛል፣ በሚገርም ሁኔታ ጣልቃ እገባለሁ፣ ምንጩን አደርቃለሁ። ያቺ በለስ እንደደረቀች በጌታ በኢየሱስም አንድን ሰው ያስቸገረ እናንተ ደክማችሁ ብዙዎቻችሁ ልንገራችሁ፣ ብዙዎቻችሁ ህይወታችሁ ውሃ ቅዳ ውሃ መልስ አይነት ነው። ምን ማለት ነው? በቃ ተመሳሳይ ህይወት፣ አንድ አይነት ህይወት፣ እልፍ ማለት ያልቻላችሁበት ህይወት፣ እልፍ ማለት ያቃታችሁ ሰዎች አላችሁ። ምንድን ነው ችግሩ? ምኑ ጋር ነው የሳትኩት የምትሉ ሰዎች እግዚአብሔር ምስክሬ ነው። ዛሬ ከዚህ ጸሎት በኋላ እግዚአብሔር ነገራችሁን ያንቀሳቅሰዋል። ከዚህ ጸሎት በኋላ እግዚአብሔር የአንድን ሰው ነገር በድል ያንቀሳቅሰዋል። የአንድ ሰው ነገር በሁሉም ቦታ ላይ መሰካካት ይጀምራል። ዝም ብሎ መከናወን ይጀምራል። ዝም ብሎ ድል ማግኘት ይጀምራል። ዝም ብሎ ሞገስ ያገኘዋል። አቤት ጌታ ሆይ፣ አቤት ጌታ ሆይ፣ ለተቀበለ ሰው ላመነ ሰው በጌታ በኢየሱስ ክርስቶስ ስም ህይወታቸው ላይ ዘመናቸው ላይ ታላቅ ድል ይሁን። ህይወታቸው ላይ ዘመናቸው ላይ ታላቅ በረከት ይሁን። ማንኛውም አሳዳጅ መንፈስ የተመታ ይሁን። ማንኛውም የሚዋጋ የጠላት ውጊያ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። እግዚአብሔር አምላክ ሆይ ምንጩ የደረቀ ይሁን። የበሽታ ምንጭ ደግሞ የሐዘን ምንጭ፣ የግራ መጋባት ምንጭ፣ በተለያየ አይነት ጉዳይ ምንጩን ዛሬ በጌታ በኢየሱስ ክርስቶስ አልቆም ያለ ጉዳይ፣ ያስጨነቃቸው ጉዳይ በየጊዜው አሁን ብዙዎቻችሁ ምን ያለው አንዳንድ ሰዎች ኦልሬዲ ወደ ደሞዛችሁ ስትሄዱ፣ ሰርታችሁ ለፍታችሁ ደክማችሁ ወደ ደሞዛችሁ ስትሄዱ ሰይጣን ደሞዛችሁን ወይ ዕዳ ውስጥ አስገብቶ ነው የሚያስጠብቃችሁ ደሞዛችሁን፣ ወይም ደግሞ ደሞዛችሁ ልክ እጃችሁ ላይ ሲገባ ቀዳዳ ያመጣል። ትልቅ ጉድጓድ ይመጣና ከዛ ደሞዛችሁ ሳትጠቀሙ ያልቃል እንደ ልባችሁ። ዛሬ ሰላቢ መንፈስ የተመታ ይሁን። ደሞዛችሁን የሚሰልብ መንፈስ ኢልካባራት ያማንታ። ይሄ ቃል ለብዙ ሰው ይገባል። ብዙ ሰው ይሄ መልእክት የኔ ነው የምትሉ ሰዎች ኮሜንት ላይ መልእክቱን ተናገሩ። የኔ መልእክት ነው እያላችሁ የሚሰልብ እናንተን የሚሰልብ ነገራችሁን የሚሰልብ መንፈስ ካባሃታባ ዛሬ እንደ እግዚአብሔር ሰው ጸልያለሁ። ውጤት የሚያበላሽ መንፈስ፣ ይሄ ማለት ውጤትን የሚያበላሽ መንፈስ ነው። አንድ ሴት ልጅ አርግዛ እንዳትወልድ ወይም ደግሞ ጭንገፋ እንደሚያደርግ ማለት ነው። የሚያጨነግፍ መንፈስ ዛሬ የተመታ ይሁን። አጨንጋፊ አጋንንቶች ይመቱ። አጨንጋፊ መናፍስቶች ሽባ ይሆኑ። አጨንጋፊ ድግምት ይመታ። ይሄን ጸሎት ከሚሰማ ሰው ውስጥ አንድ እህት አያት አለው በእግዚአብሔር መንፈስ ቤተሰብ ውስጥ ታላላቆች ታናናሾችሽም ጭምር አይሳካም እና በብዙ ነገር ስኬት የሚባል ነገር በፋይናንሱ ዓለም፣ በትዳር፣ በሁሉም ዓለም ላይ ጠላት እየመጣ ያኮላሻል፣ ያበላሻል እና በቃ ቤታችሁ ውስጥ ፋሚሊያችሁ ውስጥ ምን እንዳለ እንኳን እስከምትገረሙ ድረስ ነገሮቻችሁን ሰይጣን ይመታል፣ ያበላሻል። ዛሬ ይኸውላችሁ በቤታችሁ ላይ ተከትሎ የሚመጣ የሚሰራ ድግምት በጌታ በኢየሱስ ክርስቶስ ስም
በከፍተኛ ገንዘብ እያወጡ በየጊዜው በየ3 ወሩ ድግምት እያደሱ ገንዘብ የሚቀበሉ ወይም ደግሞ ገንዘብ ወጥቶ የሚሰራ መተታ ያለው እግዚአብሔር በዚህ ይህንን መንፈስ መታለው አለኝ። ታራባሻካታ ይህንን መንፈስ መታለው አለኝ። እግዚአብሔር ይህንን መንፈስ መታለው አለኝ በኢየሱስ ክርስቶስ ስም አሜን ብሎ። ከዚህ ሰዓት ጀምሮ ከዚህ ደቂቃ ጀምሮ የሚያስጨንቃችሁን ላይ ነገራችሁን የሚያበላሸው ላይ ውጤቱን የሚያበላሸው ላይ ባዶ የሚያደርገውን ከንቱ የሚያደርገውን መና የሚያደርገውን መንፈስ በኢየሱስ መትቻለሁ። ለሚቀበል ሰው ይሁን። አባቴ ሆይ አንተ ትችላለህ። ለስምህ ክብር ይሁን፣ ውዳሴ ለስምህ ይሁን፣ አምልኮ ለስምህ ይሁን። አንተ ሁሉን ትችላለህ። በዚህ ሰዓት ይህን ጸሎት ለሚሰማ ሰው እግዚአብሔር ሆይ በጌታ በኢየሱስም መውጣት ይሁንለት፣ መቀጠል ይሁንለት፣ መጨመር ይሁንለት። አንድ እርምጃ ይጨምር፣ ከፍ ይበል። እግዚአብሔር አምላክ ሆይ ሻባካታካባካራካታካባካራካስ ሎፕራካታሼና ማንታ ካራዲያላባያ ኢልካማራዳሻላባሃራካዳቁስ ሎፕራካሴና ማንታራባሻዳባስ መታለው። ከጤናችሁ ላይ ይመታ፣ ከቤታችሁ ላይ ይመታ። አምናችሁ ነው የሚለው እግዚአብሔር ቃል። እመኑ። አሁን አምናለሁ ብሎ አምናለሁ ብሎ ኮመንት አምናለሁ ብሎ ጸልዩ ከኔ ጋር። በጌታ በኢየሱስም ጸልያለሁ። ምርኳችሁ ተመለሰ፣ ጸሎታችሁ ተመለሰ፣ በረከታችሁ ተመለሰ፣ ነገራችሁ ተመለሰ። የወደቀ ነገር ተነሳ፣ የአንድ ሰው ነገር ቀጠለ። እግዚአብሔር አምላክ የተናገራችሁን አደረገላችሁ። እጅግ በጣም ብዙ ድል እግዚአብሔር ይስጣችሁ። እጅግ በጣም ብዙ በረከት በሕይወታችሁ ይሁን። እጅግ በጣም ብዙ ተአምራት በሕይወታችሁ ላይ ይሁን። እግዚአብሔር የተናገራችሁን በጌታ በኢየሱስ ክርስቶስም ያድርግላችሁ። ከዚህ ሰዓት ጀምሮ ከዚህ ደቂቃ ጀምሮ ነገራችሁ እንዲቀጥል እንዲጨምር ጸልያለሁ። አምላኬ እግዚአብሔር በኢየሱስ ክርስቶስም ታላቅን ነገር እንዲያደርግላችሁ፣ ታላቅ ጉብኝት እንዲያደርግላችሁ፣ የሚገርም የእግዚአብሔር ጉብኝት በሕይወታችሁ እንዲፈጠር፣ እግዚአብሔር የተናገራችሁን ጌታ እንዲፈጽምላችሁ፣ በኢየሱስም የዘገየ ነገራችሁ እንዲፈጥን፣ አምላካዊ መልስ በሕይወታችሁ እንዲሆን በጌታ በኢየሱስም ጸልያለሁ። እስቲ አንድ ሰው ከኔ ጋር በቃ ይበል። ችግር በቃ፣ ሐዘን በቃ፣ ጭንገፋ በቃ፣ ኪሳራ በቃ፣ ሞት በቃ፣ አለመከናወን በቃ። በቃ ከዚህ በኋላ አምኛለሁ፣ አዲስ ነገር ይሆንልኛል። አምኛለሁ፣ ታላቅ ድል ይሆንልኛል። አምኛለሁ፣ እግዚአብሔር ያለኝ ይሆንልኛል። አምኛለሁ፣ ነገሬ በኢየሱስ ክርስቶስ ስም ድል ያገኛል። አምኛለሁ፣ እግዚአብሔር ይህንን ነገር ያስተካክላል። አምኛለሁ፣ ነገሬ ይጨምራል። አምኛለሁ፣ አንድ እርምጃ ከፍላለሁ። አምኛለሁ፣ ከታመምኩበት በሽታ ተፈውሻለሁ። አምኛለሁ፣ እግዚአብሔር በነገሬ ላይ ጣልቃ ገብቷል። አምኛለሁ፣ አዲስ ድል እጎናጸፋለሁ። አምኛለሁ፣ ታላላቅ ነገር በሕይወቴ ላይ ሆነ። አምኛለሁ፣ አሁን ትልቅ በር ተከፍቶልኛል በኢየሱስ። ይህ ላመነ ሰው ሆኗል። እግዚአብሔር በዚህ አንድ ሳምንት ውስጥ አንዳንዶቻችሁን እጆቻችሁን በአፋችሁ የምትጭኑበትን ታምራት አደርጋለሁ አለኝ። ያው እግዚአብሔር ምስክር። በዚህ አንድ ሳምንት ውስጥ እጆቻችሁን በአፋችሁ የምትጭኑበትን በቃ ማለት እስከምትገረሙ ድረስ እስከምትደነቁ ድረስ እግዚአብሔር እጅ በአፍ የሚያስጭን ጉብኝት በልጆቼ ሕይወት ላይ አደርጋለሁ አለኝ። እናንተ በቃ ብላችሁ የዘጋችሁትን ጉዳይ፣ እናንተ ይሄ ጉዳይ ሊሆን አይችልም ያላችሁበትን ጉዳይ፣ እናንተ ይሄ ከአቅሜ በላይ ነው ያላችሁበትን ጉዳይ ላይ እግዚአብሔር እንዲህ አለኝ፣ እኔ እንደገና እጄን እዘረጋለሁ፣ እንደገና ክንዴን እዘረጋለሁ፣ እንደገና ያንን ነገር እሰራዋለሁ፣ እንደገና አድሰዋለሁ፣ እንደገና ሕይወት እሰጣለሁ፣ እንደገና እግዚአብሔር በእግር አቆመዋለሁ አለ።
ብራካታ ሻላባሃታ ካባራካስ ኦካራባ ሻላባካታባስ ጸልያለሁ። አባቴ ሆይ ቅደም። የእህቴ ጉዳይ ይስተካከል፣ የወንድሜ ጉዳይ ይስተካከል። እባክህ ጌታ ሆይ ክንዲህን ጠራለሁ። እባክህ ጌታ ሆይ በፊቴ አለው። እባክህ ጌታ ሆይ አዲስ ነገር ይሁን። እባክህ ጌታ ሆይ ነገራቸው ይጨምር። እባክህ ጌታ ሆይ የሞተ ነገራቸው ይነሳ። እባክህ ጌታ ሆይ ወደ አዲስ ክብር ክተታቸው። እባክህ ጌታ ሆይ በኢየሱስ ስም አዲስ ነገር ይሁን። እባክህ ጌታ ሆይ ጣልቃ ግባ። እባክህ ጌታ ሆይ ደጆች ይከፈቱ። እባክህ ጌታ ሆይ የእህቶቼ የወንድሞቼ ነገር ይሰራ። ኢትዮጵያ ያለው ከኢትዮጵያ ውጪ በስደት ምድር ያለው እግዚአብሔር ሆይ ለማን ልናገር የሚሉ ለሰው መናገር ያቃታችሁ፣ ለሰው ማውራት ያቃታችሁ፣ ለሰዎች እንዴት ብዬ ለሰው ልናገር ያላችሁበት ጉዳይ፣ እንዴት ብዬ ሰው ይህንን ጉዳይ ላማክር ያላችሁበት ጉዳይ ላይ እግዚአብሔር እኔ ጣልቃ ገባለሁ አለኝ። እግዚአብሔር እኔ ክንዴን ዘረጋለሁ አለኝ። እግዚአብሔር እኔ ነገራችሁን እቀይራለሁ አለኝ። እግዚአብሔር እኔ እንደገና ድል እሰጠዋለሁ አለኝ። ዛሬ እግዚአብሔርን እጅ ጠራለሁ። ዛሬ የአባቴን ክንድ ጠራለሁ። ዛሬ የአንድ ሰው ጉዳይ ይስተካከል። ዛሬ ለአንድ ሰው ጣልቃ ጌታ ገብቷል። ዛሬ ለአንድ ሰው እግዚአብሔር መንፈስ ታምራት ያደርጋል። ዛሬ የአንድ ሰው ነገር ህይወት ሲያገኝ አይቻለሁ። እግዚአብሔር የአንድን ሰው ጉዳይ ሲስተካከል አይቻለሁ። እግዚአብሔር የአንድ ሰው ጉዳይ ላይ ክንዲህን ዘርጋ። ኦ ጂሰስ፣ ኢየሱስ ኢየሱስ፣ አንተ የህይወት ቃል አለ። አንተ ሁሉን ትችላለህ። እባክህ ጌታ ሆይ ይኸው እጸልያለሁ። አምናችሁ ብለሃል ኢየሱስ። አምነን ወደፊት ይመተናል። አምናችሁ እንዳልከው ይኸው አምነን በፊት አለን። ታላቅ ነገር ይሁን። የሞተ ነገር ይነሳ። የወደቀ ነገር ይነሳ። አይቻልም በተባለው ላይ ክንዲ ይገለጥ። በተዘጋው ላይ ጌታ ሆይ ክንዲ ይገለጥ። ባለቀ ነገር ላይ ጌታ ሆይ ጣልቃ ግባ። ያለቀ ነገር ይቀጥል። ያለቀ ነገር ይቀጥል። የተዘጋ ምዕራፍ ይቀጥል። ክንድህን እንድትዘረጋ፣ ጣልቃ እንድትገባ፣ አዲስ ነገር እንድታደርግ፣ ነገር እንድትቀይር፣ ድል እንድትሰጥ ኦ ካባሃታ ሴና ሻባካታ ኩሳ ኢካራባሻካ ይው ስሙኝ በደንብ። ብዙዎቻችሁ ሰዎችን የሆነ ተስፋ የሰጧችሁ ሰዎችን እየጠበቃችሁ ያላችሁ ሰዎች አላችሁ። እንትና ተስፋ ሰጥቶኛል፣ አጎቴ እንትና እንዲያረጋለሁ፣ እንትና እንዲያረጋለሁ፣ የሆነ ሰው ብቻ ሰንበዲ እንዲያረጋለሁ ብሎኛል፣ በቃ እንደዚህ ሆኖ እንዲሆናለሁ፣ ብቻ የሆኑ ሰዎችን ቁጭ ብላችሁ የምትጠብቁ ሰዎች አላችሁ። ጌታ አይናችሁን ከሰዎች አንሱ ይላችኋል። በጣም ብዙ ሰዎችን ያየው ነው። የሆነ ሰውን ተደግፎ የሆነ ሰውን እየጠበቁ ያሉ ሰዎች አሉ። ጌታ አይናችሁን አንሱ ይላችኋል። አንሺ የኔ እናት አይንሽን አንሺ እህቴ። ያ አንቺ የምትጠብቂው ሰው ራሱ ድጋፍ ያስፈልገዋል። ስለዚህ የሆኑ ሰዎችን እየጠበቃችሁ ቁጭ ብላችሁ ከዛ በኋላ ያ ሰው እናንተ በጠበቃችሁት ልክ ሳይገኝ ሲቀር ደግሞ ልባችሁ ይወድቃል። ከዛስ እንትና ጎዳኝ ማለት ትጀምራላችሁ። ዛሬውኑ እግዚአብሔር እንዲህ ይላችኋል፣ እኔ መታመኛሽ እሆናለሁ፣ እኔ መደገፊያሽ እሆናለሁ፣ እኔ የማልሰበር ሸምበቆ ያልሆንኩ ጌታ ያንቺን ጉዳይ አስተካክላለሁ። አንቺ በምትጠብቂው ሰው በኩል ከመሆኑ በላይ እግዚአብሔር አምላክ በራሱ በኩል የሚመጣው ይበልጣል። እኔ ጸልያለሁ፣ ከጠበቅሽው በላይ እግዚአብሔርን ጠብቂ። እንትናን አሁን ብዙ ሰዎችን ከጠበቃችሁት በላይ ጌታ ፊት ላይ 40 ደቂቃ 30 ደቂቃ 50 ደቂቃ 1 ሰዓት ብትጸልዩ የሆነ ሰውን 5 ዓመት 2 ዓመት 3 ዓመት የጠበቃችሁትን ያክል እግዚአብሔርን ብትጠብቁ ማለት ነው፣ እመኑኝ ህይወታችሁ እስከ ወዲያኛው ይቀየራል። ግን ብዙዎቻችሁ ሰውን እንደምትጠብቁ እግዚአብሔርን አጠብቁ። አምናችሁ እንትና ይመጣል እንዲህ ያደርጋለሁ ብሎኛል፣
እንዲህ ሆናለሁ ብሎኛል ብላችሁ እንደምትጠብቁት ሰውን እግዚአብሔርን ብትጠብቁ የእናንተን ነገር ሙሉ በሙሉ ይቀየር ነበር። ጸሎታችሁ ሙሉ በሙሉ ይመለስላችሁ ነበር። ስለዚህ አይናችሁን ከሰው አንሱ። 3 ዓመት፣ 4 ዓመት፣ 5 ዓመት፣ 7 ዓመት፣ 10 ዓመት፣ 15 ዓመት ከዛም በላይ የሆነ ሰው ይመጣል ብሎ ቁጭ ብሎ ሰው ይጠብቃል። በእንትና በኩል ይረዳኛል በቃ ብሎ ይጠብቃል። እንትና ከተሳካለት በኋላ ጌታ ይረዳ። ኧረ በኢየሱስ ስም ለእንትና የመጣው ጌታ ለአንቺ ይመጣል። እንትናን የረዳ ጌታ አንቺንም ይረዳሻል። ወደ ላይ ጩሁ፣ እመኑኝ። ሁል ጊዜ በህይወቴ ላይ በአገልግሎት ላይ ብዙ ጊዜ የለመድኩትን ነገር ልንገራችሁ። በማውቀው ሰው እግዚአብሔር እኔን ረድቶኝ አያውቅም። በለመንኩት በጠበቅኩት ሰው የፈለግኩትን ያክል አላገኝም። ግን በማላውቀው ሰው ጭራሽ በማላውቀው ሰው እጅግ የሚያስገርም ጉብኝት ይመጣል እና አንድ እውነት ልንገራችሁ። እናንተ ከጠበቃችሁት በላይ እግዚአብሔር እንዲረዳችሁ ትፈልጋላችሁ? እጅ በአፍ የሚያስጭን ጉብኝት በሕይወታችሁ እንዲሆንላችሁ ትፈልጋላችሁ? እመኑኝ፣ እግዚአብሔር ባልጠበቃችሁበት ምዕራፍ ይመጣል። እናንተ ባላችሁበት አይደለም፣ ባልተጠበቀ ምዕራፍ እግዚአብሔር ይመጣል። ከዛ ነገራችሁን ከወደቀበት ወደ ላይ ያነሳዋል። ለሞተው ነገራችሁ ሕይወትን ይሰጣል። እኔ ብዙ ጊዜ ለምንቻለሁ። ይሄንን ተስፋ ያረኳቸው ሰዎች፣ የጠበቅኳቸው ሰዎች ብዙ ጊዜ ሲቀየሩ አይቻለሁ። ግን እንደ ድንገት ባልጠበቅኩበት ምዕራፍ እግዚአብሔር ትልልቅ ነገር ሲያደርግ አይቻለሁ። ስለዚህ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ። ሐዋርያው ጳውሎስ እንዳለው በፊልጵስዩስ ላይ ኃይልን የሚሰጥ አለ፣ የሚረዳ አለ፣ የሚያግዝ አለ፣ የሚደግፍ አለ። እናንተን ለመርዳት፣ እናንተን ለማገዝ፣ ለማውጣት ታማኝ ነው እሱ። ምንም አይነት ሁኔታ ውስጥ ሆኖ ለእግዚአብሔር ያላችሁበት ሁኔታ ቀላል ነው። ስለዚህ ዛሬ እጸልያለሁ፣ የእግዚአብሔር ጉብኝት ቤታችሁ ላይ፣ የእግዚአብሔር ጣልቃ ገብነት በዘመናችሁ ላይ በሚገርም ፍጥነትና ታላቅ ኃይል እንዲገለጥላችሁ ጸልያለሁ በጌታ በኢየሱስ ክርስቶስ። እግዚአብሔር ታማኝ ነው፣ ከሁኔታ በላይ ነው። እናንተም ከጠበቃችሁት በላይ ነው። ጌታን ጠብቁ፣ በፊቱ ተመላለሱ። እሱ ይሻላል፣ እሱ ያዋጣል፣ እሱ ይረዳል፣ እሱ ያግዛል። ሃሌሉያ። እግዚአብሔር አምላኬ በብዙ ይባርካችሁ። እንደነገርኳችሁ ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ። ደወል ምልክትን ተጭናችሁ ኦል በሚለው ላይ አድርጉ። አዳዲስ ቪዲዮ ስለቅ፣ ጸሎት ስለቅ ወደ እናንተ እንዲደርስ ሰብስክራይብ አድርጉ። በጌታ በኢየሱስ ክርስቶስ ስም የብዙዎችን በረከት የያዘ ብዙዎችን ወደ ኋላ የሚጎትት የጠላት ውጊያ፣ አየር ላይ የሚሰራ ድግምት፣ በአየር ላይ የተበተነ የአጋንንት አለቃ
በክርስቶስ ኢየሱስ ስም የተመታ እንዲሆን ጸልያለሁ። እግዚአብሔር ሆይ ታላቁ ክንድ እንዲዘረጋ፣ ታላቁ ኃይል እንዲዘረጋ፣ ሞገስ በኢየሱስ ክርስቶስ ስም እንድትሆን እግዚአብሔር አምላክ ሆይ የተናገርከው እንዲፈጸም፣ ያልከው እንዲፈጸም በጌታ በኢየሱስ ክርስቶስ ስም በየትኛውም አቅጣጫና ሁኔታ የጠላት ውጊያ እንዲመታ ጸልያለሁ። አባቴ ሆይ በኢየሱስ ክርስቶስ ስም ክንድህን ዘርጋ። ጨለማ የተገፈፈ ይሁን፣ ኪሳራ ይመታ፣ ሐዘን ይመታ። ቅዱሳንን የሚዋጋ በፊት ጌታ ሆይ የሚመላለሱትን ወንድምና እህቶችን የሚዋጋ የጠላት ውጊያ፣ የሞት አዋጅ፣ የበሽታ ኃይል፣ የትኛውም ድግምትና ጥንቆላ ሁሉ፣ አስማት፣ በስም የሚሰራ በፎቶ የሚሰራ በቤተሰብ የሚሰራ የትኛውም ድግምትና የጠላት ኃይል ሁሉ በጌታ በኢየሱስ ስም የከሸፈ ይሁን፣ የፈረሰ ይሁን። እግዚአብሔር አምላክ ሆይ ታላቁ ክንድ ይዘርጋ። እግዚአብሔር አምላክ ሆይ ታላቁ እጅ ይዘርጋ። እግዚአብሔር አምላክ ሆይ ነገር የተቀየረ ይሁን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ጣልቃ እንድትገባና ድል እንድትሰጠን ጸልያለሁ። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በኢየሱስ ክርስቶስ ስም በአየር ላይ ተበትኖ የሚሰራ የፋርስ አለቃ፣ ድግምት፣ ጥንቆላ፣ የሟርት መንፈስ ሃልካራሻዳሃዛ ካባራቦስ ራሃዳጋባሼዳ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። እግዚአብሔር አምላክ ሆይ ታላቅ ሆይ ክንድ ይገለጥ። በጌታ በኢየሱስ ክርስቶስ ስም እጅህ ዘርጋ። ልጆችን የሚረዳ መልአክ በኢየሱስ ክርስቶስ ስም ፈጥኖ ከሰማይ ይምጣ። ልጆችን የሚረዳ ሀታ ካራዲያ ጋባስ መሰናክል ከልጆች ፊት ላይ ይነሳ። መሰናክል ከሚጸልዩ ፊት ላይ ይነሳ። መሰናክል ጌታ ሆይ የተነሳ ይሁን በናዝሬቱ ጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ እጅህ ጣልቃ ይግባ፣ ክንድህ ጣልቃ ይግባ። በኢየሱስ ክርስቶስ ስም አዲስ ነገር ይሆን። የሰጠህን አዲስ ማለዳ፣ የሰጠህን አዲስ ቀን እኛ ነገሮቻችንን የምንቀበልበት፣ ከነገሮቻችን ጋር የምንገናኝበት እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ቀን እንዲሆን እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም ማለዳችን የበረከት እንዲሆን ማለዳችን እግዚአብሔር ባራታ ካባሼ ካታካራዲያስ ሎፕራሃዳ ካባሼ ዳማንታ ልክ ጦረኞች ቀስተኞች ተደብቆ እንደሚዋጉ ተደብቆ ቀስታቸውን እንደሚገትሩ ተደብቆ የተገተረ በህይወታችን ላይ በቤተሰቦቻችን ላይ በስራችን ላይ በወንድሞች በእህቶች በእጮኝነታቸው እግዚአብሔር አምላክ በጌታ በኢየሱስ ስም በጤናቸው በአገልግሎታቸው በተለያየ አይነት ጉዳይ ተደብቆ የተዘጋጀ የጠላት ቀስትና ጦር በክርስቶስ ኢየሱስ ስም የተሰበረ ይሁን። በጌታ በኢየሱስ ስም ይሰበር። በጌታ በኢየሱስ ስም ይሰበር። በጌታ በኢየሱስ ክርስቶስ ስም ይሰበር። አላካታጋስ በስውር የጸለያችሁትን በግልጥ እከፍላለሁ እንደሚል ቃል በስውር የምንጸልየውን በአደባባይ የምትከፍል አምላክ ነህ። እግዚአብሔር ምንም የማይሳኔ አምላክ ነህ። ዛሬ እጸልያለሁ፣ ጨለማው የተገፈፈ ይሆን፣ ኪሳራው የተገፈፈ ይሆን፣ ሐዘን የተገፈፈ ይሆን፣ ሞት የተሻረ ይሆን። ፓራሳሃታ ካባስ ራላካዳሼ ለቤሬኬስ ኦራዲያ ካዳጋባስ ሼባሃዳጋባስ እግዚአብሔር አምላክ ሆይ ስሜ የተባረከ ይሁን። ስሜ የተባረከ ይሁን። ስሜ የተባረከ ይሁን። ስሜ የተባረከ ይሁን። በፊቴ ሲሆን አይደክመኝም። በፊቴ ሲሆን ሲጸልይ አይደክመኝም። ካንተ ጋር ሲሆን አይደክመኝም። በህልውና ውስጥ ሲሆን አይደክመኝም። ድምፅህን ስሰማ አይደክመኝም። እግዚአብሔር አምላክ ሆይ አንተ ብርታቴ ነህ፣ መረጋጋቴ ነህ፣ እረፍቴ ነህ። እግዚአብሔር ሆይ ስም የተባረከ ይሁን። ሰው እንኳን ቲክቶክ ስክሮል እያደረገ እንኳን አይደክመውም። ሶሻል ሚዲያ እንኳን ተጠቅሞ አይደክመውም።
እኔ አንተን ሰምቼ በፊቴ ተመላልሼ ስምህን ጠርቼ እንዴት አፍራለሁ? እንዴት ይደክመኛል? እንዴት ይደብረኛል? እንዴት ያስጠላኛል? ጌታ ሆይ በጌታ በኢየሱስ ስሜ ይባረክ። ከአንተ ጋር መሆን ለእኔ ክብር ነው። በፊት መጸለይ ለእኔ ክብር ነው። አንተን ማዳመጥ ለእኔ ክብር ነው። ኦራሻ ባሳካታያ ራሃዳጋሼ ላባራዲያስ ሮንቶኮሶኮቶኮቦስ ኦያሊላ ማንዳሼ ላባስ ብራዲያ ላማንዶ ሶኮቶስ ራሃታ ላባሼ ደጌደጌ ቤጌሬ ዲጋቦስ ሎንቶሮ ኪላ ባህራዲ አላባያ ኦካታካራ ካዳካባስ ሰበርኩ። በወንድሞቼ በእህቶቼ በመንገዳቸው ፊት ላይ እየወጣ የሚዋጋቸው የሚገዳደራቸውን አውሬው በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። የአንተ ክንድ ይዘርጋ፣ ጣልቃ ገብነት ይዘርጋ፣ ኃይል ይዘርጋ። እግዚአብሔር አምላክ ሆይ መልካሙ እጅ ይዘርጋ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ጣልቃ እንድትገባ ጸልያለሁ። ራሃዳጋ ባሸገደጌስ ማንዳ ጋራዲያ ጋራዴጌሌቤሬቤስ ኃይልህን ዘርጋ፣ ክንድህን ዘርጋ። አዲስ ነገር ይሆን በጌታ በኢየሱስ ክርስቶስ ስም። በዚህ በክፉ ዘመን፣ በዚህ በመጨረሻው ዘመን ሰዎች አብሮ እየዋሉ አብሮ የሚውሉትን ጓደኛቸውን እንኳን አሳልፈው ይሰጣሉ። አንተ ግን አሳልፈ አትሰጥም። አንተ ግን መልካም አምላክ ነህ። ሰዎች የሆነ ሰዓት ላይ ሐሳብ ይቀይራሉ። የሰዎች መቀራረብ ከሆነ ጊዜ በኋላ ይሻክራል። ያንተ ግን እስከ መጨረሻ ነው። ሰዎች ነፍሴን ሰጠው በቃ ያላንቺ ያላንተ ሕይወት የለንም ብሎ እንኳን ያላቸውን ፍቅር በሙሉ ገልጠው እንኳን የሆነ ጊዜ በኋላ ፍቅራቸው ይቀዘቀዛል። የሆነ ጊዜ በኋላ ይቀየራሉ። አንተ ግን ያው አንተ ነህ። አንተ ግን ማትቀየር አምላክ ነህ። አንተ ግን ራስህ ነህ። አንተ ግን አትዋሽም። ስሜ የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። መልካሙ ክንዲ እግዚአብሔር አምላክ ሆይ ይዘርጋ። መልካሙ እጅ በኢየሱስ ክርስቶስ ስም ይዘርጋ። እግዚአብሔር ጣልቃ ስለምትገባ አመሰግንሃለሁ። ጣልቃ ስለምትገባ አመሰግንሃለሁ። ክንድን ስለምትዘረጋ አመሰግንሃለሁ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም መልካምነት በኢየሱስ ስም ይገለጥ። ፍቅር ማይቀዘቅዝ ሁል ጊዜ ትኩስ የሆንክ አንተ ነህና ለዘላለም ከፍ በል። እግዚአብሔር በጌታ በኢየሱስ ክርስቶስ ስም ጭጋግ የተገፈፈ ይሁን። ጨለማ የተገፈፈ ይሁን። ኪሳራ የተመታ ይሁን። ሐዘን ይመታ። ሞት በኢየሱስ ክርስቶስ ስም ይመታ። እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም ምቀኝነት፣ ቅንዓት፣ አድመኝነት በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። እግዚአብሔር አምላክ ሆይ በር አንተ እጅ ላይ ነው ያለው። መክፈት ምትችል አንተ ነህ። መዝጋት ምትችል አንተ ነህ። እኔ ማምነው እሱን ነው። እኔ ማምነው ይሄን ነው። ምክንያቱም እዚህ በሩን ከፍተ ያመጣኸኝ አንተ ብቻ ነህ። ስለዚህ ጸልያለሁ በጌታ በኢየሱስ ክርስቶስ በሮቼ ይከፈቱ። በሮቼ ይከፈቱ። እግዚአብሔር አምላክ ሆይ በሮቼ ይከፈቱ። ደጆቼ ይከፈቱ። ጌታ ሆይ በኢየሱስ ክርስቶስ የተዘጋው በር ይከፈት። የተዘጋው ደጅ ይከፈት። አንተ ከከፈትክ የሚዘጋ ኃይል የለም። አንተ ከከፈትክ መዝጋት የሚችል ኃይል የምድር ኃይል የለም። ስለዚህ ጸልያለሁ ጌታ ሆይ በኢየሱስ ክርስቶስ ስም በሮች ይከፈቱ። በኢየሱስ ክርስቶስ ስም ደጆች ይከፈቱ። በኃይል ይከፈት። በኃይል ይከፈት። በኃይል ይከፈት። እግዚአብሔር አምላክ ሆይ ክንድህን ዘርጋ። ክንድህን ዘርጋ። ክንድህን ዘርጋ። የልጆችን ውጊያ አንተ ተዋጋ። እኛ ተዋግተን አንችልም። እኛ አቅም የለንም። ዳዊት ሲናገር እንደሚለው አቤቱ የሚዋጉኝን ተዋጋቸው እንደሚለው እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም የሚዋጉንን አንተ ተዋጋቸው። እግዚአብሔር አምላክ ሆይ አንተ ተዋጋቸው። የሚዋጉን በስውርም በግልጥም የሚዋጉንን አንተ ተዋጋቸው። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም
አንተ ስትዋጋን አንከስርም። አንተ ስትዋጋን አንጠፋም። አንተ ስትዋጋን ሰልፉ ያንተ ሲሆን ጌታ ሆይ ጨለማውን እናልፋለን። ሰልፉ ያንተ ሲሆን የማይቻለው ጉዳይ ይቻላል። እግዚአብሔር አምላክ ሆይ እኔ ጸልያለሁ፣ ክንድ የተገለጠ ይሆን፣ እጅ የተገለጠ ይሆን። በኢየሱስ ክርስቶስ ስም ጣልቃ ግባ። በኢየሱስ ክርስቶስ ስም ጣልቃ ግባ። በኢየሱስ ክርስቶስ ስም ተአምራት ይሁን። በኢየሱስ ክርስቶስ ስም አዲስ ነገር ይሁን። በኢየሱስ ክርስቶስ ስም ጸልያለሁ፣ ነገር ይቀየር። በኢየሱስ ክርስቶስ ስም ጸልያለሁ፣ ታላቁ ክንድ ይዘርጋ። በኢየሱስ ስም ጸልያለሁ። ጌታ ሆይ ከዙፋን ተነስ፣ ዝም አትበል። አባቴ ሆይ ዝም አትበል። አባቴ ሆይ ዝም አትበል። ሆራ ባሻካታራባዮ ማንታ ካራዲያስ ሼካታላ ባራዴስ ሎፕራዲ ካሳላ ባሺና ማንዶ ሮሴ ኬቴሴ ሌቤራባያ ሮቶኮቦሾ ሎኮቶኮቦ ሮቦስ ብራካታካባያስ ሻባሃታ ካባራካዳቀባስ ሰልፌ ላንተ ሰጥቻለሁ። የህይወቴን ሰልፍ ላንተ ሰጥቻለሁ። አኪዳ ባሳካታቀባስ ማናካዳ በጸሎት ኃይል አለ። በጸሎት ሞገስ አለ። በጸሎት መውጣት አለ። በጸሎት መገለጥ አለ። በጸሎት አዳዲስ በሮችን ማስከፈት አለ። በጸሎት ውስጥ ትልልቅ ድል አለ። በጸሎት ውስጥ መውጣት አለ። በጸሎት ውስጥ ሀካሳ ዳባሻካታ ካራካዳካስ ካራባ ካራካዳካባስ ኤላማንታ ካራባስ ጨለማው ይገፈፋል። የሚጸልይ ያሸንፋል። ስለዚህ ይህንን አምኜ በፊት መጥቻለሁ። በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ ድልን ስጠኝ። እግዚአብሔር አምላክ ሆይ በገንዘብ በረከት ባርከኝ፣ በጤና በረከት ባርከኝ። ምክንያቱም ሁሉንም ማድረግ የምትችለው አንተ ነህና። እግዚአብሔር አምላኩ በዚህ ሁሉ ስለምትባርክ አመሰግንሃለሁ። በኢየሱስ ክርስቶስ በረከት አንተ ጋ ነው። መባረክ አንተ ጋ ነው። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስለዚህ በገንዘብ በረከት ባርከኝ። እግዚአብሔር አምላክ ሆይ በገንዘብ በረከት ባርከኝ። እግዚአብሔር አምላክ ሆይ የተባረከ ሰው ነው ሌላውን መባረክ የሚችለው። ያልተባረከ ሰው መባረክ አይችልም። ስለዚህ ለሌሎች እንዲበቃ እግዚአብሔር አምላክ ለሌሎች እንዲሆን እግዚአብሔር አምላክ ለአገልግሎቴ፣ ለመንገዴ፣ ለሕይወቴ፣ ለቤተሰቦቼ መውጣት እንዲሆን በጌታ በኢየሱስ ክርስቶስ በገንዘብ በረከት ባርከኝ። የሰዎችን እጅ አታሳየኝ። በጌታ በኢየሱስ ክርስቶስ የሰውን እጅ አታሳየኝ። የሰውን እጅ አታሳይ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሰማይን ክፈት እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ሰዎች ችግራችንን ተናግረን ችግራቸውን መልሰው ይነግሩናል። ችግራችንን ነግረን ደከመን እንዲያስፈልገን እንዲህ ስንል ሰዎች ደግሞ የራሳቸውን ችግር ይነግሩናል መልሰው። አንተ ግን ችግር አይደለም የምትነግረን፣ መልስ ነው የምትሰጠን። ስሜ ለዘላለም የተባረከ ይሁን። ስለዚህ ጸልያለሁ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ክንዲ የተዘረጋ ይሁን። እጅ ይዘርጋ፣ ጣልቃ ግባ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ክንዲህ ይዘርጋ። ጌታ ሆይ ኦካሳ ባሻ ላባንታ ናካዳ ባሻ ካታካራካባስ የሰዎችን እጅ አታሳይ ጌታ ሆይ፣ የሰዎችን እጅ አታሳይ። በሰው እጅ ላይ አትጣለኝ። ዘር ማንዘሬን በሰው እጅ ላይ አትጣል። ዘር ማንዘሬ የሰው እጅ አትይ። የሰው እጅ መጥፎ ነው። የሰው ፊት መጥፎ ነው። ስለዚህ ጌታ ሆይ በኢየሱስ ክርስቶስ ስም የሰው እጅ አታሳይ። መልካሙ ክንዲ፣ ታላቁ ክንዲ ይዘርጋ። በጌታ በኢየሱስ ስም መርዳት ትችላለህ። በር መክፈት ትችላለህ። ታላቅ ነገር ማድረግ ትችላለህ። ስለዚህ በጌታ በኢየሱስ ክርስቶስ ስም ጨለማው የተገፈፈ ይሁን። ጌታ ሆይ ጨለማው ጭጋጉ የተገፈፈ ይሁን። ምድርቱ ላይ ያለ ተደብቆ በጌታ በኢየሱስ ክርስቶስ ስም ያለ እባብ የሞተ ይሁን። የተደበቀ እባብ በግልጥ ይሞት። በኢየሱስ ክርስቶስ ስም እጸልያለሁ።
እግዚአብሔር አምላክ ሆይ ታላቁ ክንድ ይዘርጋ። እግዚአብሔር አምላክ ሆይ ታላቁ ክንድ ይዘርጋ። በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ ክንድህን ዘርጋ። ሰማያትን ከፍተህ እርዳታህን ሰማያትን ከፍተህ በእያንዳንዱ ጉዳይ ላይ ክንድህን ስለምትዘረጋ እኔ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ ሆይ አንተን ጠርቶ ያፈረ የለም። ስምህን ጠርቶ የከሰረ የለም። እጠራሃለሁ ስምህን እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ እባክህ ጌታ ሆይ ሰዎች እጅ አታሳይ፣ በሰው እጅ ላይ አትጣለኝ። ሀደራ የሚጸልየው ይሄንን ነው። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ እኔ ያለሁት በእጅ ነው። ልጆችን በድል ትመራለህ። እግዚአብሔር አምላክ ሆይ በጌታ በኢየሱስም ጸለይኩኝ። ባርከኝ፣ በምድር በሰማይ በረከት ባርከኝ። እግዚአብሔር አምላክ ሆይ በኢየሱስ ባርከኝ። ክንድህን ዘርጋ፣ ጣልቃ ግባ። በኢየሱስ ክርስቶስ ነገር ይቀየር። እግዚአብሔር አምላክ ሆይ አዋጅ ይቀየር። ታላቁ ክንድ ይዘርጋ። ራሃዳ ጋባሼና ማንታ ደመና ላይ ያለ አየር ላይ የተበተነ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም እባቡ የተቀጠቀጠ ይሆን። በኢየሱስ ስም ዘንዶ የተቀጣ ይሆን። ዘንዶ የተቀጣ ይሆን። ብዙዎችን የመለሰ ጸጋን የገፈፈ በጌታ በኢየሱስ ክርስቶስ ባዶ ያደረገ የጸሎት ሕይወትን የበላ የጸሎት ጉልበትን የበላ በጌታ በኢየሱስ ክርስቶስ ከመጸለይ ይልቅ የወደቀን ከማቆም ይልቅ ከማበረታታት ይልቅ በወሬ መንፈስ የመታ በዚህ ምድር ላይ ያለ አገልጋዩ ጀርባ ላይ ሆኖ የሚሰራ የወሬ መንፈስ እግዚአብሔር ምታ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። እኔ ማቀው የወደቀ አይነሳ ምን ሲባል ነው። ስለዚህ ጌታ ሆይ በኢየሱስ ክርስቶስ ስም ምድሪቱ ላይ የተበተነ መንፈስ ወንድሞችን የሚዋጋ መንፈስ እህቶችን የሚዋጋ መንፈስ በጌታ በኢየሱስ ክርስቶስ ስም ተደብቆ የሚሰራ መንፈስ መናፍስት ኃይል በኢየሱስ ስም ይመታ። በኢየሱስ ክርስቶስ ስም የተመታ ይሁን። በኢየሱስ ይመታ። ሽባ እንዲሆን ጸልያለሁ። እቅዱ ሽባ ይሁን። አጀንዳው ሽባ ይሁን። ፕሮግራማቸው ይመታ። እንመታለን፣ እናረጋለን፣ እንዲህ እናረጋለን የሚል በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። ሻባታ ካራካዳካባስ ውጊያ ይመታ። ቀስት ሁሉ ይሰበር። ማንዳሊ ጋዛ ጋዳጋባስ ለወንድ ልጆች ለሴት ልጆች ባሪያዎች ጌታ ሆይ ተዘርግቶ ያለ ወጥመድ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። እጸልያለሁ። ወጥመድም ተሰበረ፣ እኛም አመለጠን። ቃሌ እንደሜ ዳዊት እንዳለው ወጥመድ የተሰበረ ይሁን። ወጥመድ የተሰበረ ይሁን በጌታ በኢየሱስ ክርስቶስ። ታላቁ ክንድ ይዘርጋ። ኃያሉ ክንድ ይዘርጋ። እግዚአብሔር አምላክ ሆይ ክንድ ይዘርጋ። መንፈስ ቅዱስ ሆይ ስም ይባረክ። መንፈስ ቅዱስ እናመሰግንሃለን። መንፈስ ቅዱስ እናመሰግንሃለን። አባትና አምላክ ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ተራራው የተናደ ይሁን። ጨለማው የተገፈፈ ይሁን። ኪሳራ የተመታ ይሁን። ሐዘን የተመታ ይሁን። በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አምላክ ሆይ ክንድህን ዘርጋ። ክንድህን ዘርጋ። እግዚአብሔር ነገር የተቀየረ ይሁን። መልካምነቴ በኢየሱስ ክርስቶስ ስም ይዘርጋ። ኦራ ባሻ ካታካራባስ ባሪያዎችን የሚረዳ መልአክ በኢየሱስ ክርስቶስ ስም አገልጋዮችን የሚደግፍ መልአክ ከሰማይ ይምጣ።
እግዚአብሔር አምላክ ሆይ ልጆችን የሚረዳ ያንተ መልአክ ከሰማይ ይላክ። የተዘጋን የሚከፍት መልአክ አስቸኳይ የሆነ መልስ የያዘ መልአክ ይምጣ። አስቸኳይ የሆነ መልአክ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ ከሰማይ ይምጣ። አስቸኳይ የሆነ የፈጠነ መልስ ከሰማይ ይምጣ። የፈጠነ የቸኮለ መልስ በኢየሱስ ክርስቶስ ስም ከሰማይ ይምጣ። እግዚአብሔር አምላክ ሆይ ክንድህ ይዘርጋ። እግዚአብሔር አምላክ ሆይ በፊት አለው ልጆችን ስለምትረዳ፣ ልጆችን ስለምታግዝ፣ እግዚአብሔር ጣልቃ ስለምትገባ አመሰግናለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሁሉ አዲስ ይሁን። ጨለማው ሁሉ ተገፎ በጌታ በኢየሱስ ክርስቶስ ስም አዲስ ማለዳ ስለሆነ፣ ነገርም ስለተቀየረ፣ መልካሙ እጅ ስለተዘረጋ፣ ታላቁ ክንድ ስለተዘረጋ በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። እግዚአብሔር ሆይ ዝም አትበል። ለልጆች ከዙፋን ተነስ። አሁንም ዝም አትበል። እግዚአብሔር አምላክ ከዙፋን ላይ ተነስ። ጌታ ሆይ ራንታ ካባሼ ዳባስ ምድርና ሞላዋ ያንተ ናት። ልጆችን በየትኛው መንገድ ማሳለፍ እንዳለብህ የምታውቀው አንተ ነህ። በየትኛው ሁኔታ ማሳለፍ እንዳለብህ አንተ ታውቃለህ። እባክህ ጌታ ሆይ እኔ ጸልያለሁ፣ ክንድህ ይዘርጋ። እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ስም ጣቴ ይዘርጋ። እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ስም ጣልቃ ግባ። እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ስም በሮች ያንተ ናቸው፣ አንተ ክፈትልን። በሮች አንተ ናቸው ጌታ ሆይ በሮች በአንተ ይከፈቱ። ይሄ ቅራቅንቦ መንፈስ የተመታ ይሁን። የሰፈር መንፈስ የተመታ ይሁን። መንደር መንፈስ የተመታ ይሁን። አልፈ የተአምራት እጅን እንድትዘረጋ ጸልያለሁ። አልፈ የድል እጅን እንድትዘረጋ ጸልያለሁ። እግዚአብሔር አምላክ ሆይ ፓራካዳጋሽ ሶካታካ ፓራዲካስ ራካታካት ካሶናማይ ለካታካራካዳካባስ የላካራዲያሳናባያ ኢየሱስ ሆልታማራ ካዲናማይ ሌትራዲካሶኮቶኮቦስ ብራዲያ ካዳካ ሼናማንታ የአባቶቻችን አምላክ የአባቶቼ አምላክ ጨለማ ይገፈፍ። የልጅነቴ አባት ጨለማ ይገፈፍ። ከልጆች ፊት ላይ አንተን ከሚጠሩ ፊት ላይ ጨለማ ይገፈፍ። ክንድህን ዘርጋ፣ እጅህን ዘርጋ፣ ጣልቃ ግባ፣ ነገር ይቀየር። ሆላ ማንታ ካራባሻ ዳካባስ ታራዲላ ባህራ ካዳጋሽ ደበገደገደግስ ሆላ ባህራ ዲያ ካዳጋሻ ዳጋስ ማን አፈረ አንተን ብሎ ስሜን ጠርቶ ማን ነው ያፈረው? ማን ነው አንገት ያቀረቀረ? ቀና አለች። ሶሎ ቦጎሮጎዶጎቦስ ራሃዳ ጋባሽ ደገርብስ እጠራለሁ፣ ስምህን እጠራለሁ፣ አንተን ክንድህን እጠራለሁ። ጣልቃ ስትገባ አይቻለሁ። ነገር ስትቀይር አይቻለሁ። አዋጅ ስትቀይር አይቻለሁ። ተአምራት ስታደርግ አይቻለሁ። ክንድህን ስትዘረጋ አይቻለሁ። ሃዶ ሶኮቶኮስ ኃይልህን ስትዘረጋ አይቻለሁ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም በነገር ሁሉ ድል ስትሰጥ አይቻለሁ።
በኢየሱስ ክርስቶስ ስም የወደቀ ሲነሳ አይቻለሁ። አይጠቅም ተስፋ የለውም የተባለ እንደገና ሞገስ አግኝቶ ተሸላልሞ ሲወጣ አይቻለሁ። ዛሬ እጸልያለሁ በጌታ በኢየሱስ ስም ከወንድሞቼ ከእህቶቼ ከመንገዳቸው ፊት ላይ ጨለማ የተገፈፈ ይሁን። በተለያየ ዓለም ላይ ያሉ ወንድምና እህቶችን የሚዋጋ የጠላት ውጊያ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። እጸልያለሁ በኢየሱስ ክርስቶስ ስም የተመታ ይሁን። አባትና አምላክ ሆይ እኔ እጸልያለሁ፣ ታላቅነት ይገለጥ፣ ኃይል ይገለጥ፣ ነገር የተቀየረ ይሁን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ብቻቸውን ያሉትን ብቸኞችን ትቀበላቸዋለህ። አንተ ብቻቸውን ሰው ያጡትን ግራም ቀኝም ሁሉም ቦታ ላይ ሰው ያጡትን እግዚአብሔር አምላክ ሆይ ብቸኞችን ትቀበላቸዋለህ። ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ክንዲ ይዘርጋ፣ ክንዲ ይዘርጋ፣ ጣልቃ ግባ። ራሃንታ ካሲያ ላባሃዳጎስ ራባዲጋሼኔሜንታ ካራዲያ ጋሎሮሶ ኢጋዲካሳኳታ ኮራዳጋባስ እግዚአብሔር ሆይ ከፍ አረግሃለሁ። ከፍ በል ለዘላለም ንጉሥ አንተ ከፍ በል። የጌቶች ሁሉ ጌታ፣ የነገሥታት ሁሉ ንጉሥ፣ የኃያላን ሁሉ ኃያል ኦሬ ላማንዳ ጋራዲጋስ ሱባሃዳ ጋራዲገሌቤሌዲጌስ ዤባጋዳ ጋራዶጎስ ሶሎኮስ ኢንታ ካዲ ካሳዲኮ ሶሮቦስ ናንትራዲያ ካዳኮስ ለዘላለም ከፍ በል። ለዘላለም ንገስ፣ ለዘላለም ንገስ። ኦላራዳ ጋዚ ላባራዲያ ሻባሃታ ካራዴኬስ ፋላዳጋና ማንቶሶ ማንዳሊና ካራሶኮስ ዞብራዲጋ ሌከረዲጋ ሶሎ ባራባያ ታላቅነት ይገለጥ። እጠራሃለሁ አንተን፣ እጠራሃለሁ አንተን፣ ስምህን እጠራለሁ፣ ታላቅነቴን እናገራለሁ፣ አውጃለሁ። ለዘላለም ከፍ በል። ይመታ በኢየሱስ ክርስቶስ ስም። ጌታ ሆይ ወንድሞችንና እህቶችን የሚዋጋ በጌታ በኢየሱስ ክርስቶስ ከቤት የሚነሳ ከውጭ የሚነሳ ከሩቅ የሚመጣ ከቅርብ የሚመጣ ከአሰሪዎቻቸው የሚነሳ ከአለቆቻቸው የሚነሳ ቤተሰብን ተጠቅሞ የሚሰራ የራስ የተባሉት ዳር አጋር ላይ ሆኖ የሚሰራ በጌታ በኢየሱስ ክርስቶስ ጨለማ ለሁለት የተሰነጠቀ ይሁን፣ ለሁለት የተሰነጠቀ ይሁን። ሳላማንዶ ኮሮስ ሻባሃዳ ጋባራካስ ሜንዳጋራ ዱጉሎቦስ አያዲያ ጋላሴራ ዳሃና ኢና ኒንጋዞ ጎዶጎቦስ ባያዚ ኮሶቪን ሼራዲያ ላባሃራባስ ስሜ ባረክ። ክንዲ ይገለጥ። አዲስ ነገር ይሁን። መልካሙ እጅ ይገለጥ። ታላቁ ክንዲ ይገለጥ። ኃይል ይዘርጋ። በነገር ሁሉ ድል ስጥ። አያካታኮስ ሆራ ባሃታስ ሻላ ባሃዳኮስ ፔሌሊ ካራሶሎቦስ ዙብራዲ ላላናካስ ሜንዳሺራ ባሃላኮስ ሳባሃታባያ አንተ መልካም ነህ። አንተ ታላቅ ነህ።
ሁሉንም ትችላለህ፣ ሁሉንም ታደርጋለህ። ሰው የጨረሰውን አንተ እንደገና ትጀምራለህ። በሰው ያለቀውን ባንተ ደግሞ እንደገና ይጀምራል። አጎዛ ባህታ ሼባሃላ ዲካራስ ሰዎች እንደማይሆን የዘጉት ምዕራፍ ባንተ ይቻላል። ኦካታካራስ ተስፋ የተቆረጠ ነገር ተስፋ ባንተ ሲለመልም አይቻለሁ። እግዚአብሔር አምላክ ሆይ ዛሬም ጸልያለሁ በጌታ በኢየሱስ ክርስቶስ ስም ታላቁ ክንድ ይዘርጋ፣ ታላቁ ክንድ ይዘርጋ። ኃይል ለሌለው ኃይል ነህ፣ ጉልበት ለደከመው ጉልበት ነህ፣ አቅም ላጣው አቅም ነህ። እግዚአብሔር ሆይ እጸልያለሁ፣ የኔ ጌታ እጸልያለሁ፣ የኔ አባት እጸልያለሁ፣ የኔ ንጉሥ እጸልያለሁ። ስሜ ይባረክ፣ ስሜ ይባረክ። አንተ ሁሉን ትችላለህ፣ አንተ ሁሉን ትችላለህ። ነገሮችን በጊዜውና በሰዓቱ ውብ ታደርጋለህ። በጌታ በኢየሱስ ክርስቶስ ስም ከፍ በል። በጌታ በኢየሱስ ክርስቶስ ስም አንተ ንገስ። በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። ኢየሱስ አመሰግንሃለሁ። ኢየሱስ ከፍ አደርጋለሁ። ሎታ ባሻራባስ ፕራታ ካታካራባስ አዲላ ባህራ ካዳስ ሸባሃላ ባራዳስ ሮኮቶሎ ቦሮዶስ ሳላሃዳጋ ባሼዳባስ ሸባሃዳጋ ባራዲካቦስ ሶላ ባሃዳጋ ባራዲጌዴቤሽ። ስሜ ብሩክ ይሁን ኢየሱስ። ስሜ ይባረክ ኢየሱስ። ስምህን ጠርቶ ያፈረ የለም። ስምህን ጠርቶ የወደቀ የለም። ስምህን ጠርቶ የከሰረ የለም። ስምህን ጠርቶ ቀና ያለ እንጂ ጎንበዝ ያለ የለም። ያቀረቀረ የለም። ከፍ ከፍ ብለናል። በስሜ ውስጥ ያለውን በረከት፣ በስሜ ውስጥ ያለውን መውጣት፣ በስሜ ውስጥ ያለውን ድል፣ በስሜ ውስጥ ያለውን ከፍታ እግዚአብሔር አምላክ ሆይ ለልጆች አሳልፈ ስለምትሰጣቸው አመሰግንሃለሁ። በኢየሱስ ክርስቶስ ስም ከፍ በል። በኢየሱስ ስም ንገስ። በኢየሱስ ስም ይገፈፍ። ጨለማ ይገፈፍ። ኪሳራ ይገፈፍ። ሐዘን ይገፈፍ። ሞት ይገፈፍ። ኢያሎ ካባሃታ ያሃዳሴ ለባራቦስ ያሾኮቶኮሴ ራባዳጋራዲላ ባህራባስ አንተ መልካም ነህ። አንተ ታላቅ ነህ። ሁሉንም ነገር ትችላለህ። ሁሉንም ነገር ታደርጋለህ። በአንድ ጊዜ ሁሉም ቦታ ላይ ምድሪቱ ላይ እየተከናወነ እየሆነ ያለውን ነገር ታያለህ። ከአንተ የሚደበቅ ነገር የለም። ምስጢር የለም ለአንተ። ሁሉም የተገለጠ ነው በፊት። አይደለም በምድር የሚሆነው በሰው የሰው ልብ የሚያስበውን ጭምር ሰው በልቡ ያለውን ጭምር ታውቃለህ። ስለዚህ ስሜ የተባረከ ይሁን። እግዚአብሔር ለዘላለም ከፍ በል። ዛሬም ለዚህ ነው በፊት ሆነን የምንጸልየው። ለዚህ ነው በፊቴ እግዚአብሔር አምላክ እውቅና ለአንተ እየሰጠን ስላደረክልን፣ ስለሰጠህን ጊዜ፣ ስለሰጠህን ጠነት፣ ስለሰጠህን መልካምነት ሁሉ እያመሰገንን ደግሞ ጌታ ሆይ አዲስ ነገር እንዲሆን የምንጠይቀው ለዚህ ነው። ስለሆነልን፣ ስለተሰጠን፣ ስላደረክልን መልካምነት ሁሉ እያመሰገን ደግሞ ጌታ ሆይ
በጌታ በኢየሱስ ክርስቶስ ስም አዲስ ነገር እንዲሆን እኔ እጸልያለሁ። መልካም ነገር እንዲሆን እኔ እጸልያለሁ። ክንዲ እንዲገለጥ እኔ እጸልያለሁ። በጌታ በኢየሱስ ክርስቶስ ስም ክንዲ ይገለጥ። በጌታ በኢየሱስ ክርስቶስ ስም ጌታ ሆይ ኃይል ይዘርጋ። በጌታ በኢየሱስ ክርስቶስ ስም ነገር የተቀየረ ይሁን። ስለ ሁሉ አመሰግንሃለሁ። ድልና ድል በሕይወታችን ላይ ስለሆነ ድልና ድል በሕይወታችን ላይ ለእኛ ለቤታችን ለመንገዳችን ስለሆነ በጌታ በኢየሱስ ክርስቶስ ስም ለዘለዓለም እጅግ አመሰግንሃለሁ። ራሃታ ካባሽ ሳልኮሮ ሞንቶ ኮሮ ባሻዳ ባህራ ካዳጋስ ኤቫካዳ ሶሎ ባራዲያ ሳላባያ ሌትሮኮስ ካቲዳ ባሺና ማንታ ካራዲላቦስ ኢልቬኒ ካራሶዶ ቦሾሎቢና ካራዲያባስ ሆካዳ ጋራባሼ ለቤሬኬስ ለዘላለም ከፍ በል፣ ለዘላለም ንገስ፣ ለዘላለም ግዛን፣ ለዘላለም ውረሰን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ለአንተ ከመገዛት ውጪ እውቅና ከመስጠት ውጪ አንተን ከማመስገን ውጪ ምንም የምናደርገው የምንሰጠው ነገር የለም። እያመሰገንን ነገሮቻችን ይሞላሉ። ስናመሰግን የኛ ነገር ባዶነታችን ይሞላል። ስናመሰግን ድል ትሰጣለህ። ስናመሰግን ነገሮቻችንን ታስተካክላለህ። ስናመሰግን አዲስ ነገር በሕይወታችን ይሆናል። ስናመሰግን ታላላቅ ድል እናገኛለን። እያመሰገንን እንቀበላለን። ስምህ የተባረከ ይሁን። ለዘላለም ከፍ በል፣ ለዘላለም ንገስ፣ ለዘላለም ግዛን፣ ለዘላለም ውረሰን፣ ለዘላለም ፍቃዴ ይፈጸም። አባቴ ሆይ በመንፈስ ዝናብ አረስርሰን፣ በክብር ሙላን፣ በጸጋ ሙላን። ያልከው ይፈጸም፣ ፍቃዴ ይፈጸም። ሁሉን አዲስ ይህንን ሳምንት የድል ሳምንት አድርግ። ይህ ሳምንት የመውጣት ሳምንት ይሁን። ይህ ሳምንት የበረከት ሳምንት ይሁን። ይህ ሳምንት ምርኮን የመውሰድ ሳምንት ይሁን። ይህ ሳምንት ድል በድል የምንሆንበት ሳምንት ይሁን። ይህ ሳምንት እጅግ በጣም አዳዲስ ነገር በእኛ ሕይወት ላይ የሚሆንበት ሳምንት ይሁን። ይህ ሳምንት ታላላቅ ነገርን የምንወርስበት ሳምንት ይሁን። ይሄ ሳምንት ጌታ ሆይ አንተ እኛን የምትጎበኝበት ሳምንት ይሁን። ይሄ ሳምንት ነገሮቻችን እንደገና የሚሰራበት ሳምንት ይሁን። ይሄ ሳምንት የእኛን ነገር እግዚአብሔር አምላክ ሆይ የምንቀበልበት ሳምንት እንዲሆን እኔ እጸልያለሁ። ይህ ሳምንት የበረከት ሳምንት ይሆን በስም ስልጣን አሜን። ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ። ደወል ምልክቱን ተጭናችሁ ኦል በሚለው ላይ አስቀምጡ። ይሄ መልእክት ለብዙ ሰው እንዲደርስ ሼር አድርጉ። እግዚአብሔር ከእናንተ ጋር ይሁን። በሚቀጥለው መልእክት መለሳለሁ። ወዳችኋለሁ። አደራ ሰብስክራይብ ማድረግና ሼር ማድረግ እንዳትረሱ። ተባረኩ።